አንደኛ ታዬ ምስክርነት ነው የሰጠ። የመጀመሪያ ደረጃ ምስክርነት ነው ታዬ የሰጠ። እንደ ፕራይመሪ ሶርስ የምንለው የሚያጠኑ ሰዎችም ስለ አብይ የሚያጠኑ ሰዎች ስለ አብይ እና የእሱ ስርዓት ማወቅ የሚፈልጉ ሰዎች፣ ቡድኖች፣ አገሮች ከታዬ የበለጠ ሰው የለም። ስለዚህ አሁን ታዬ እንደ ታዬም አብይን እንደው አምኖ ያገለገለ ሰው የለም ብሎ እሱ ራሱ ተናግሯል። እኛም እናውቃለን። በነገራችን ላይ ታዬ ጓደኛዬ ነው። ብዙ ስሜም ጠቅሷል በተወሰነ እንትን። ታዬ የእሱን ስብዕና በደንብ ጠንቅቄ አውቃለሁ። እና ታዬ እኔ ከስርዓቱ ስወጣ እሱ እዛ ቀርቶ ባመነበት ከአብይ ጋር ሲሰራ ቆይቶ በኋላ ላይ ነገርየው አስከፊ መሆኑን ሲረዳ በቀጥታ ከሰውየው ጋር መነጋገር ጀመረ እና በኢትዮጵያ ታሪክም እኔ አላቅም እንደው አገር መሪ ላይ እንደዚህ ጠንከር ያለ በደም የምትጫወት አረመኔን ብለው ጠቅላይ ሚኒስቴሩን እንደዛ ስል እኔ በኢትዮጵያ ደረጃ አላስታውስም፣ አልተማርኩም። የትኛው ሚኒስቴር ነው እንደዛ ምለው እኔ አላስታውስም። እና ታዬ የመጀመሪያ ደረጃ ምስክርነት ሲሰጥ እዛ ውስጥ ሆኖ አገር ውስጥ ሆኖ በጠላቶች እጅ ሆኖ ስንት ጊዜ ታስሮ ተለቆ በአብይም ታስሮ ተለቆ እንደምታሰርም እያወቀ ይሄንን ምስክርነት ሰጠ። ያለምንም ፍራቻ ነው የሰጠ። ስለዚህ አሁን በመጀመሪያ ደረጃ ማየት ያለብን ታዬ ከፍተኛ የመንግስት አመራር ሆኖ የተናገረውን ደገመ በኢንተርቪው። ይሄ ጠጣር እውነቶች ብሎ ሲጽፍ ነበር፣ በተከታታይ ፌስቡክ ላይ ሲጽፍ ነበር፣ እናውቋለን። እና ታዬን አስረው 1 ዓመት አብይ ራሱ አስሮ ከለቀቀው በኋላ የተጠበቀው ምንድነው? ታዬ ፈርተው አፉን ዘግተው እኔ ልጆቼን ላሳድግ ብለው ይቀመጣል ተብሎ ነው የተገመተው። የታሰበው እንደዛ ነበር። ስርዓቱ እንደዛ ነው የሚያስበው። ብዙ የታሰሩ ሰዎች ከእስር ቤት እንደወጡ ከዛ በኋላ ምንም አይናገሩ፣ አፋቸውን ዘግተው እኔ ልጆቼን ላሳድግ ይላሉ። በፍራቻ ዓለም ነው። የአብይ አንዱ ትልቁ የስልጣን ምሰሶው በፍራቻ መግዛት ነው። ስለዚህ አሁን ታዬ በጠላት እጅ ነው ስለ እውነት ተናገረ፣ ስለ ስርዓቱ ተናገረ። ስለዚህ የመጀመሪያ ደረጃ ምስክርነት ብለን ነው የምንወስደው። ለዛም ነው አንተ ቅድም እንዳነሳው ዲፕሎማቶች ወደ እንግሊዘኛ የለወጡ ስንቴም የጠየቁም ሰዎች አሉ። በዓለም አቀፍ ደረጃ ምንድን ነው እየተወራ ያለው ብሎ ሰው ከአውሮፓ ከአሜሪካ ለመረዳት ብዙ እኛን የጠየቁ ሰዎች አሉ። እና ሁሉም ብሔሮች ኢትዮጵያ ውስጥ ህዝቦች፣ በተለይ ጭቁን ህዝቦች፣ የአማራ ህዝብ፣ የትግራይ ህዝብ እናም ሌሎቹ ህዝቦች ከታዬ አንደበት የሰሙት እውነታዎች አሉ። ይሄ ታዬ በጠላት እጅ ሆኖ ነው ይሄንን የተናገረው። እንደኔ ከሀገር ሸሽተው አይደለም። በኋላ እናወራለን ስለ ጀግንነቱ። እና ታዬ የተናገረው በጠላት እጅ ሆኖ እውነትን ለእውነት መቆሙ እናም የመጀመሪያ ደረጃ ፕራይመሪ ሶርስ በመሆኑ በተጨማሪም ተጨባጭ ነገር ነው ያወራው። ታዬ ያወራቸው ነገሮች በተጨባጭ መሬት ላይ የምናየው ነገር ነው። አዲስ ማለት እንደዚህ ደፋር ሰው ኢትዮጵያ ውስጥ የለም እንደዚህ ለመናገር። ነገር ግን ታዬ ደፍሮ መሬት ላይ የምናየው አዲስ አበባ ውስጥ የሚካሄደውን የስርዓቱ ወንጀሎችን
በኦሮሚያ ውስጥ የሚካሄደውን ወንጀሎችን በአማራ ክልል የሚካሄደውን ወንጀሎችን በትግራይ ላይ የተካሄደውን ወንጀል ከታየ አንደበት መስማታችን ነው አስፈላጊ የሚያደርገው እና ታየ ያወራው የተናገረው ምስክርነት የሰጠው ተጨባጭ ነገር ነው የሚካድ ነገር አይደለም ዝም ብለ የሆነ በዚህ ብለ እንትን መካድ አይቻልም እኔ መጨረሻ ላይ መነሳ ታየ ለምንድን ነው አስፈላጊ የሚሆነው የሱ ኢንተርቪው የሱ ንግግሮች ለምለው ታየ እኮ ማንም ሰው መናገር ያቃተው እኔን ጭምር ድፍረት የለኝም እንደዚህ አይነት አልተናገርኩም በተለይ አማራ ክልል ላይ ሲካሄድ የነበረው ብዙ ሰምተናል የአደባባይ ምስጥሮች ናቸው እኮ በኦሮሚያ አመራር ደረጃ እኔ አመራር ነበርኩኝ ከነ ሽመልስ አብዲሳ ጋር ከነ ፍቃዱ ተሰማ ጋር ከነ አወሉ አብዲ ጋር ለተወሰነ ጊዜ ለሁለት ዓመት ሰርቻለሁ ነገር ግን አፌን ሞልቼ እንደዚህ ደፍሬ በአመራሩ ደረጃ የአደባባይ ምስጥር የሆነውን እውነታ እንደዚህ አላወራውም ግን ነገር ግን አውቃለሁ ታየ ግን ፍርጥርጡን አወጣ ምስጥር ሆኖ እንዳይቀር ብሎ ልሞት ሁሉ ይችላልው ግን መናገር አለብኝ ብሎ እኔ አላጠፋ ነው አለ ምስጥር ሆኖ እንዳይቀር ለምን አፉን አውጥቶ እንደዚህ አማራ አላጠፋ ነው ብሎ እንደዚህ ነገረ አዎ ያፈረስኩ ነው አለ እንግዲህ ሰምተናል ይሄው ይሄ በቀጥታ ለታየም የተነገረ ጉዳይ ነው እኛም የሰማነው ነገር አለ የአማራ ጉዳይ የጠላት ጉዳይ ተደርጎ በኦሮሚያ ብልጽግና አካባቢ ያለው እንትን የአደባባይ ምስጥር ነው ምን ሽመልስ ወጥቶ በሰበሩን ቦታ ሰበርናቸው ምለው እኮ ዝም ብሎ አይደለም እኔ አንድ ሁለት በተለይ አማራ ላጠፋ ነው ብሎ ቀጥታ ለታየ አብይ የተናገረው ጉዳይ ላይ የሚጨምረው ነገር አለኝ እንትን ኦዲፒ ሲፈርስ ብልጽግና ሲቋቋም እኔ እምቢ ያልኩት ምክንያት ነበርኝ ብዙ ሰው እምቢ አላለም እኔ ለማ መገርሳ እና ተወሰኑ ሰዎች እምቢ ብለናል እኛን ለማሳመን ያቀረቡት ምክንያቶች ውስጥ አንዱ ምን መሰለ ፍቃዱ ተሰማ ነበር ጥናት ብሎ የብልጽግና መመስረቻ ጥናት ብሎ ለኦዲፒ ማዕከላዊ ኮሚቴ ያቀረበው ያ ጥናት የቀረበው በቤተ መንግስት ነበር አብይ ያለበት ጥናቱ ላይ አንዱ ምክንያት የተዘረዘሩ ምክንያቶች ኦዲፒ መፍረስ አለበት ብልጽግና መመስረት አለበት ብሎ ጥናቱን ሲያቀርቡ አንዱ ምክንያት ብሔርን መሰረት ያደረገ ፓርቲ ለሙስና ተጋላጭ ነው ይላል ስለዚህ የብሔር ላይ የተመሰረተው ፓርቲ ስናፈርስ ሙስና ከኢትዮጵያ ምድር ይጠፋል አሉ ይሄ ቆንጆ እንትን ነው ግን ከዛ በኋላ እንደው በኢህአዴግ ወይ በህዋት ጊዜ የነበረው ሙስናና በአብይ ዘመን ያለው ሙስና እኔ እስከማውቀው ድረስ ጓደኛዬ አሁን ኢትዮጵያ አዲስ አበባ ውስጥ የሚገኝ
በአንድ አመት ውስጥ ቢሊየነር የሆነ አለ ጓደኛዬ። እንደው ሎተሪ ወጥቶለት ነው? ኧረ ምን ሎተሪ አለ? ግማሹ ከህዋት ነው የዘረፍ ነው ብሎ የተለያዩ ካምፓኒዎችን ወስደው ቢሊየነር ሆኖ አዲስ አበባ ላይ ያሉ ጓደኛ ያለ እንደው ህዋት አዲስ አበባ ከገባ በኋላ የተወሰነ 5 ወይ 10 አመት ሊፈጅበት ይችላል እንደው ቢሊየነር ለመሆን። አንዱ እሱ ምን ለማለት ነው? ብሔር ላይ የተመሰረተ ፓርቲ የሙስና ምንጭ ነው ሲባል ኦኬ ብልጽግና ተመሰረተ፣ ሙስናው የት ገባ? በኋላ የምናወራ ጉዳይ ነው የሚሆነው። ታየም ያለው ነገር አለ እዚህ ላይ። ሁለተኛው ነጥብ ተብሎ የመጣ ፍቃዱ ተሰማ ያወራው እኛ ኦዲፒዎች አማራ ክልልን እንዴት ነው የምንገዛ አለ። ለአማራ ክልል አዴፓን ከነነፍሱ ከተውን አዴፓ ካልፈረሰ ብአዴን ካልፈረሰ እንዴት ነው አማራ ክልልን የምንገዛ? አስቡ ውስጥ የኦዲፒዎች ብሎ ተናግሯል። ቆይ እስኪ ምልኬዛ አሁን እናንተ ገና ኦዲፒ አላፈረሳችሁም፣ ኦዲፒ ልታፈርሱ ነው የተሰበሰባችሁት አይደለም? አዎ። ሄዶ አማራን የመግዛት ጉዳይ ምን አመጣ? እዛ ጋር ምንድን ነው ኢንተንሽኑ? ብልጽግናን የምንመሰርተው ሌሎቹ ብሔር ላይ የተመሰረቱ ፓርቲዎች ኦዲፒም ይፍረስ ብአዴን ወይ አዴፓም ይፍረስ፣ ከዛ በኋላ ብልጽግና ነው የሚመሰረተው። ይሄ ብልጽግና የሚያስፈልገን አማራ ክልል መግዣ መሳሪያ እንዲሆንልን ነው። አይገባችሁም እንዴ ተባለ። ምን ሞኝ ናችሁ ተባለ። አስብ። እኔ ያልኩት ኦዲፒ በዚህ ሰዓት መፍረስ የለበትም ነው ያልኩት። የብልጽግና መመስረቻ ዋናው ስልጣንን ሰብስቦ በአንድ ሰው እጅ ስለሚያስገባ ያ ሰውየው ደግሞ አብይ አህመድ ስለሚባል ከአማራ ክልልም ከኦሮሚያም ከደቡብም ከሶማሌም ከአፋርም ከሁሉም ቦታ ኤክሰፕት ትግራይ፣ ያው ትግራይ ህወሓት እምቢ ስላለ እሱ ራሱን ችሎ ነው የቆየው። ሌላው ከሌላው ሰብስበ በአንድ ሰው እጅ ስታስረክብ ይሄ ለኢትዮጵያ አይሆንም ብዬ ነው እኔ የሚያስበው። ለኢትዮጵያ ዲሰንትራላይዝድ የሆነ የፓርቲ ሲስተም ነው የሚያስፈልገው ብዬ ነው እኔ የሚያስበው የሚያምነው። ለዛም ነው እኔ የሙስና ስጠየፍ የኖርኩ ሙስና ላይ ነው ስንታገል የነበረው እና እነሱ ያመጡት ሁለተኛ ምክንያት ብሎ ያቀረቡት ብልጽግና የሚያስፈልገን አማራ ክልልን እንዴት ነው የምንገዛ ነው የተባለው። ስለዚህ ሌላ ጊዜም ስለ አንዳንድ የአማራ ክልል አመራሮች ለኔም የተናገረ አለ። ለምሳሌ ስለ ዮሐንስ ቦያለው አቶ ዮሐንስ ቦያለው እኔ ከብልጽግና ስመሰርቱ እዛው ነበርኩኝ። ኦዲፒ ሲያፈርሱ አዳማ ላይ አልተካፈልኩም። እኔ ስብሰባውን ረግጬ ወጣው። ከዛ በኋላ አብይ ጠርቶኝ ገምግሞኝ ነበር። በዛን ጊዜ 2 ሰዓት ኮንቨርሴሽን ነበረን ከአብይ ጋር። እዛ ውስጥ የሆነች ነገር ልናገር። አንድ እዛ አማራ ክልል አማራ የሚል ሰውዬ አለ ዮሐንስ ቦያለው የሚባል ይለኛል አብይ። እሱን አሳየዋለሁ አለኝ። አንተ ኦዲፒ መፍረስ የለበትም ትላለህ፣
እሱ ደግሞ እዛ አማራ ይላል እና አሳየዋለሁ አለ። እንግዲህ እቺ ነገር ለኔም ነች ብዬ ወስጃለሁ በዛን ሰዓት እና ሌሎችም ነገሮች አሉ ብዙ እዛ ውስጥ አልገባም። ሌላ ጊዜ በሰፊው ማውራት እንችላለን። ስለዚህ አሁን ማለት የፈለኩት ታዬ ደንደዓ ያየውን የሰማውን ያለ ምንም ሞትን ሁሉ አሸንፎ ነው የተናገረው። እኛ መናገር ያቃተን አፋችን የሆነ ነገር ተሸብቦ የነበረውን ጉዳይ አውጥቶ ለህዝቡ ተናገረ። በተለይ በአማራ ጉዳይ እሱ ባይዞ የአማራ ጥላቻ አብይ ለአማራ ጥላቻ ያለው እንትን ዲፕ ነው፣ በጣም ዲፕ ነው። አንድ ጊዜ ዳንኤል ክብረት ምንድነው የሚሰራ ቤተመንግስት ተብሎ አንዱ የኦዲፒ ማዕከላዊ ኮሚቴ ሲጠይቅ ዳንኤል ክብረት ዲያቆን ነው፣ ምንድነው የሚሰራ ቤተመንግስት? በየዞኖቹ ስብሰባ ስናካሄድ የህዝብ ጥያቄ ዳንኤል ክብረት የሚባል ዲያቆን ምን ይሰራል ይባላል። ምንድነው መልስን ስጠን አብይ ምን እንበል ብሎ አንድ የኦዲፒ ማዕከላዊ ኮሚቴ ሲጠይቅ አብይ ምን ብሎ ይመልሳል? የሰውየውን ስም አላነሳም። ይኸውልህ እከሌ አለ ዳንኤል ክብረት እየሰራልኝ ያለ የኔ የምስጥር ጓደኛዬ ነው። እኔ ከዳንኤል ክብረትና ከ55ቱ የኦዲፒ ማዕከላዊ ኮሚቴ አንዱ ምረጥ ከተባልኩኝ ዳንኤልን ነው የምመርጠው አለ። 55ታችን አንድ ላይ ተጨፍልቀን የዳንኤል ክብረት እንኳን ያክል አንሆንም። እዛው ተነገረን። ምንድነው ምክንያቱ? በሱን ተጠቅሜ ነው አማራን እየገዛው ያለሁት። እሱ ባይኖረኝ አማራን አላቅም እኔ አለ። እሱ የሚሰጠኝ እሱ የሚረዳኝ ያክል ማንም ሰው 55ታችሁ ዋጋ የላችሁ ማለት ምን መልስ ነው የምትሰጠው? ይሄ ኦዲፒ ያለ ነው ባይዘው ብልጽግና ሳይመሰረት በፊት ነው። ዳንኤል ክብረት ለጠቅላይ ሚኒስቴር ምን እንደሚሰራ ብዙ ነገሮችን ብናነሳ አልቅም። እና ዶክተር አምባቸውም ሲገደሉ የኦዲፒ ጽህፈት ቤት ሰብስቦን አማራዎች ተፋጁ ተባለ። ያንን ዶክመንት አዳነች ነች ያቀረበችው። አማራዎች እርስ በርስ ተገዳደሉ፣ ወሎዎች ጎንደርን ገደሉ፣ ተጠቃሚው ደግሞ ጎጃሜዎች ሆኑ ተባለ። በዚህ ይሄንን ወስዳችሁ ፌስቡክ ላይ ሚዲያ ላይ ለህዝቡም ኮሙኒኬት መደረግ ያለበት ወሎዎች ጎንደርን ገደሉ፣ ተጠቃሚው ደግሞ ጎጃም ተባለ። ይሄ ቋንቋ ኢንፎርማሊ የሚነገር ነው ወይስ የፓርቲ ቋንቋ ነው? ምልኬሳ ፎርማሊ የሚነገር ቋንቋ ነው ወይ? ይሄ ምንድነው? ቤት የብልጽግና አሚን የኦሮሚያ ኦዴድ ወይ ደግሞ ኦዲፒ ጽፈት ቤት አካባቢ ፎርማል ነው። በአመራሩ ደረጃም ፎርማል ነው። እንዲሁ በግላጭ የሚነገር ማለት ነው። አዎ። እና ስለ ሚዲያ ሰራዊት ባለፈው አውርተን ነበር። ኮሙኒኬት ሲደረግ እንደዚህ ተደርጎ እርስ በርስ ተጫረሱ እንደው እንደ በደስታ እንደዛ ነው የተነገረን። እኔ በዛን ጊዜ ካቢኔ አባል ነኝ፣ የኦሮሚያ ካቢኔ አባል ነኝ።
እኔ እንደዛ ብዬ አልጻፍኩም አይባልም። እና ምን ለማለት ነው ታዬ ያወቀውን የሰማውን እውነታ የህዝቦቹን እውነታ እዛው እንደሚገደል ወይ ደግሞ እንደሚታሰር እያወቀ ነው የተናገረው። አፉ አልተሸበበም። ለዛም ነው ታዬ ደንደአ የሁሉም ህዝቦች ልጅ ነው። እውነታውን ተናገረ። ለዛም ነው አስፈላጊ ነው የሱ ንግግር ብዬ ማምነው። ሌሎችም ነገሮች በኋላ እንመጣበታለን። ይታነ መልካም አመሰግናለሁ ሚልኬሳ። በተለይ አሁን መጨረሻ ላይ ያነሳሃቸው ጉዳዮች ይመስለኛል ሌላ ጊዜ ሰፋ አድርገን ፕሮግራም ልንሰራበት እንችላለን። ይሄ እንደዚህ ብላችሁ ዘመቻ በሳይበር ዘመቻ ውጡና ለጥፉ አብራሩ የሚባል ነገር እንደምታውቀው የሆነን ነገር ለመሸፈን ነው እንጂ ዝም ተብሎ አይደለም። ምክንያቱም የሚታወቅ የማይሸፈን ነገር ከሌለ ሂዱና እንደዚህ ዘመቻ ውጡ አይባልም። የሚሸፈን ነገር ሲኖር ነውና ያለንን አንዳንድ መረጃዎችን አሰባስበን የአብይ ግድያዎችን አንድ ቀን ተመልሰን መስራት እንችላለን ይመስለኛል። አድማጮቻችንም በዚህ ቢጠብቁን። አብይ አህመድ ያደረጋቸው ትላልቅ ግድያዎችን በተመለከተ አንዳንድ ነገር ማለት እንችላለን ማለት ነው። ቀላል ነገር ስላልሆነ ተጨራረሱ ኢከሌን ገደለ የዚህ እንደው በአፍ ሲነገር ራሱ በጣም የሚያሳፍር ነገር ነው እና አመራሩ ከላይ ማን እንደሆነ የሚያሳይ ገላጭ ነገር ነው የሚመስለኝ። እስኪ ይሄንን እዚህ ላይ እንገታውና ወደ ታዬ ንግግሮች እንመለስ። እንግዲህ መጀመሪያ ስትጀምር አንዱ የታዬ ንግግሮች አስፈላጊነት አቅሙ የመጀመሪያ ደረጃ ምንጭ መሆኑ ነው ብለሃል። ትክክል ነው። ምንም አይነት ጥያቄ የሚያስነሳ ነገር አለ? ምንም ሙሉ ለሙሉ የምስማማበት ነገር ነው። ለዚህም ነው ሰው ከዓለም ዙሪያ ይሄንን ዋጋ ሰጥቶት የሚታወቀውንም የማይታወቀውንም ከዚህ በፊት የሚታወቁ መረጃዎችን ሲናገር የማይታወቁትንም ጨምሮ ሲናገር ሰው በጣም በከፍተኛ ትኩረት ያየው አንዱ ምክንያት ይሄ ነው የሚመስለኝ። ከዛ በተጨማሪ ደግሞ ይሄ ያው በአገዛዙ ቁንጮ በአብይ አህመድ ራሱ የስርዓቱ ባለቤት በሆነው ሰውዬ ምን ነገሩም አንድ አስፈላጊነቱን የጨመረ ነገር ነው የሚመስለኝ። ሌላው በጣም ወሳኝ ነገር ታዬ የተናገራቸው ነገሮች ገና የሚታዩ ነገሮች አሉ። ገና እንደዚህ ያድርግ ይሆን እንደ ይሄ ሰውዬ በእውነት የሚያስብል ገና ሰው ጠብቆ የሚያየው ነገር አለ። እየታዩ ያሉ ነገሮች ናቸው። ለምሳሌ አማራን እያፈራረስኩ ነው፣ አማራን እጨርሳለሁ አለኝ ሲል ገና የሚታይ ነገር አይደለም። በድሮን ሄዶ አርሶ አደርን ቤቱ ውስጥ የሚደፋ ሰውዬ ነው። ይሄንን ነው አገሪቷ እየተመለከተች ያለችው። ይሄንን ነው በአማራ ክልል በኦሮሚያ የለመደውን በትግራይ በስፋት ያደረገውን አማራ ክልልም ሄዶ አርሶ አደሮችን ቤታቸው ውስጥ ሰዎች ሰላማዊ ሰዎች በተሰበሰቡበት ቦታ በድሮን ቦምብ እያዘነበ እየገደለ ያለበት ሁኔታ ነው ያለው። ስለዚህ እውነቱን ነው እንደ የሚያስብል ነገር አይደለም ማለት ነው። አንዱ የታየ ነገር ከእውነትነቱ ባሻገር ተጨባጭ ሆኖ እየታየ መሆኑም አንድ አስፈላጊ ነገር ነው የሚመስለኝ። ከዛ ውጪ በአገሪቷ ውስጥ እየታዩ ያሉ ዋና ዋና ችግሮች ለምሳሌ ከግድያ ጋር የተያያዘ ከእስር ጋር በተያያዘ አገሪቷን የገጠማት የሰላም መደፍረስ ምንጩ ከዚህ ቦታ ነው፣ እኔ በአይኔ አይቻለሁ፣ በጆሮዬ ሰምቻለሁ ብሎ ታዬ መናገሩ። አሁን ከዚህ በፊት ላለፉት 7 ዓመታት የሆነውን ነገር አይተን የዚህ ጉዳይ ባለቤት አብይ አህመድ ራሱ እንደሆነ ስንናገር ነው ይቀር። አብይ ራሱ እንደሆነ
ለምሳሌ ኦሮሚያ ውስጥ የከረዩ አባገዳዎችን ከቦ የረሸነው የአብይ አመራር ነው። ታዬም እዛን ጊዜ ይሄ ነገር ሲፈጸምም አድርጎታል፣ ተናግሮታል። እዛን ጊዜም ተናግሯል። በተለያየ ቦታ ሰዎች ሲገደሉ ለምሳሌ አማራ ክልል ውስጥ አንድ ጊዜ ከምግብ ቤት ሰዎች ወጥተው ምግብ የሚመገቡ ስራ ላይ የዋሉ ዜጎች ውጡ ተብሎ በወታደር እንዳለ ከሬስቶራንት ሰው ወደ ውጪ ወጥቶ የምትሞቱበትን መንገድ ምረጡ ተብሎ እንደተረሸኑ የሚታወቅ ነገር አንድ ምሳሌ ብቻ ለማንሳት ብዬ ነው። አሁን እንደዚህ አይነት ግድያዎች ከየት ነው የሚመጡት? ለምንድን ነው እንዲህ የሚደረጉ ሲባል አንዳንድ ሰዎች አይ ገና ስላልተረጋጋ የመዋቅሩ መፍረክረክ ነው፣ እዛ ውስጥ የተሰገሰጉ አንዳንድ ሰላምን የማይመኙ ሰዎች አሉ። በተለይ ከብልጽግና መንደር ምንም ሀፍረት ሳይሰማቸው የሰውን ሞት የሰውን ህይወት እንደዚህ ነው የሚያብራሩት። ለምን እከሌ ተገደለ እንዴት ተገደለ ሲባል ማለት ልኮ የሚያስገድል ባለቤት እንዳለው በመመሪያ እንደሚገደል ሰው ታዬ ይሄንን ገልጧል። አንዱ ዋናው ጉዳይ ይሄ ነው። ለምሳሌ ኦሮሚያ ውስጥ የተሰጠው መመሪያ የሸኔን ቤተሰብ እሰሩ ተብሎ መመሪያ ሲሰጥ እዛው ነበርኳል። ተመልከት። አሁን ሸኔ የሚሉት እነሱ የኦሮሞ ነጻነት ሰራዊት ነው። ሸኔን ከያዛችሁ እሰሩ አይደለም፣ ቤተሰብን እሰሩ ነው። ታዬ በስፋት እንዳብራራው እናት፣ አባት፣ ወንድም፣ እህት ካስፈለገም ቤተ ዘመድ እሰሩ። ሸኔን እሰሩ ማለት ደግሞ ኦሮሚያ ውስጥ ባለፈው 7 ዓመት ምን እንደሆነ በተጨባጭ የታየ ጉዳይ ነው። ከእስር እያወጡ ሲገሉ ነው የከረሙት ሰዎች። ገለው መንገድ ላይ ሬሳ ሲጥሉ፣ ሬሳ ማንሳት ችግር ሆኖ ሰው ሬሳ ለማንሳት ልመና እንደሚሄድ ኦሮሚያ ውስጥ በምዕራብና በምስራቅ ጉጂ፣ በምዕራብ ወለጋ፣ ምስራቅ ወለጋ፣ ቀሌም ወለጋ፣ ሆሮ ጉድሩ ወለጋ፣ ምዕራብ ሸዋ፣ ሰሜን ሸዋ በተለያዩ ቦታዎች የሰው ልጅ መንገድ ላይ ሬሳው ተጥሎ በልመና ነበር፣ በሽምግልና ነበር የሚነሳ። እስር ማለት ይሄ ነው። ሌላው በመመሪያ መልክ ሲተላለፍ ታዬ ሰማው ያለና የተናገረው እንደ ምሳሌ ለማንሳት ነው። ሸኔን ስትገሉ ለምን ታስጨዋላችሁ? ለምን እያመጣችሁ ትለጥፋላችሁ? ድምፃችሁን አጥፍታችሁ ለምን አትገሉ? ድምፃችሁን አጥፍታችሁ ግደሉ የሚል ልብ አድርጉ። ይሄ መመሪያ ከአብይ የሚሰጥ መመሪያ እሱ ባለበት ነው ፍቃዱ ተሰማ የተናገረ ይሄንን። ስለዚህ እነኚህ ጉዳዮች ናቸው ማስረጃ ህዝቡ በሚያቀው ጉዳይ ላይ ህዝቡ በሚያቀው ችግር ላይ የመጀመሪያ ደረጃ ማስረጃ ታዬ መስጠቱ የንግግሩን ዋጋ ከፍ ያደረገው ነው የሚመስለኝ። አማራን አጠፋለሁ ሲል ምን ማለቱ እንደሆነ፣ ኦሮሞን አፈርሳለሁ ሲል ምን ማለቱ እንደሆነ ይህንን ተናገረ። የሃጫሉ ግድያን በተመለከተ የተናገራቸው ነገሮች አሉ። ኦሮሞን በውስጡ አፈርሳለሁ ከሌሎች ብሔሮች ጋርም አጋጫለሁ የሚል ኦሮሞን በውስጡ ማጋጨትና ማፍረስ፣ ኦሮሞን ከአማራ ጋር ማጋጨት፣ አማራን ከትግራይ ጋር ማጋጨት፣ እነኚህ ነገሮችም ገና የሚታዩ ነገሮች አይደሉም። ታዬ የገለጣቸው እንደ ፖሊሲ የተቀመጡ የአገዛዝ ፖሊሲዎች እንደሆኑ ነው ታዬ ነገር የመጀመሪያ ደረጃ ምስክርነት ነው የሰጠው። ለምን በትግራይና በአማራ ክልል መካከል በጦርነቱ ጊዜ የተፈጠሩ ችግሮች ለምን እንዳልተፈቱ ይሄ ነው የሚያሳይ። የአብይ መጫወቻ ካርድ እንደሆነ የሰው ህይወት፣ የአካባቢ ጉዳይ፣ የማንነት የባለቤትነት ጉዳይ የአብይ የፖለቲካ ካርድ እንደሆነና በመመሪያ እንደሚያስፈጽም የታየን ንግግር አስፈላጊነት ይህን ያክል ከተናገርን ወደሚቀጥለው ክፍል ማለፍ እንችላለን ይመስለኛል። በዚህ የምትጨምረው ነገር ከሌለ
በዚህ ጉዳይ ላይ ሚልኬሳ? እሺ ወደሚቀጥለው ክፍል እንተላለፋለን። ወደሚቀጥለው ክፍል እየሄድን ነው። የታየ ስብዕና ግዝፈት። ሚልኬሳ ቅድም ጀምረህ ነበረ፣ እኔ የታየን ስብዕና አውቃለሁ ብለህ ነበረ። አሁን ታየ በአፋን ኦሮሞ እና በአማርኛ የተናገራቸው እና ያስተላለፋቸው መልእክቶችን ህዝብ ከሰማ በኋላ ብዙ ነገሮችን ሰምተናል። ማን ምን አለ በኋላ እንመጣበታለን። ግን በስፋት የታየው ነገር የታየ ስብዕና በጣም ግዙፍ እንደሆነ ነው ሰው እየተነጋገረበት ያለው ማለት ነው። እኛም ከዛ ላይ ትንሽ ቀንጨብ ቀንጨብ አድርገን ሐሳብ ለመስጠት ያክል ነው። አንተ ቅድም ስታነሳ እንግዲህ ታየን በግልም አውቀዋለሁ ስትል ነበረ። ነገር ግን ሰዎች እሱ የተናገራቸው ነገሮች ላይ ሐሳባቸውን ሲሰጡ የፖለቲካ ልዩነት ሳይገድባቸው፣ የአመለካከት ልዩነት ሳይገድባቸው፣ ኢቭን ከታየ ጋር በፊት የተጋጩ ሰዎች ምንም ነገር ሳይገድባቸው የታየን እውነትና የስብዕናውን ግዝፈት ሲናገሩ ነው የከረሙት። ሌላው ነገር ቢቀር ከብልጽግና ሰፈር የተነሳው ጫጫታ እዛ ያለ ጅኒ ሰይጣን ሁሉ እየጮኸ ነው በታየ ስም። አንድ ማልቀር ከጓዳ ከውጪ ከውስጥ ሁሉም እየጮኸ ነው፣ ከሀገር ውስጥ ከውጪ። አሁን የሚሉት ነገር አልቆባቸው ጩኸት ብቻ ሆነ። እሱም በኋላ አንዳንድ ነገሮችን ልናነሳ እንችላለን። እስኪ በአፋን ኦሮሞም የተናገረውን ነገር ስታይ፣ በአማርኛም የተናገረውን ስታይ እና ግብረ መልሶቹንም ስትመለከት የታየን ስብዕና እንዴት ነው የምትመለከተው? አንዳንድ ነገሮችን እስኪ ግለጥልን። እሺ፣ አመሰግናለሁ። ታየን ለኔ ጓደኛዬም ስለሆነ ብናገር ያምርብኛል። ምንም ችግር የለም። ብዙ ጊዜ አብረን ሰርተናል። እኔ ወደ ዩኒቨርሲቲ ሲገባ ራሱ እሱ ነው የተቀበለኝ። አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ ለመማር ስመጣ እሱ ነው የተቀበለኝ። ሲቀበለኝ ደግሞ ስለ ኮርስ ስለ ዲፓርትመንቶች ምናምን አይደለም፣ ስለ ትግል ነው የሚያወራ እና ታየ ብዙ አመታት አብረን ስለቆየን ታየ በምንድን ነው የሚገለጸው ብዬ ራሴም ቢጠይቅ ራሴም ብመልስ ጀግና ነው ታየ። በጀግንነት ነው የሚታወቀው። ታየ ላመነበት ይሞታል። ላመነበት እውነት እስር ለሱ አንድም ቀን ይሄን ያክል ቀን አመት ምናምን ታስራለሁ ብሎ አያወራም። ታየ የእስር ጉዳይ አያወራም። ለሱም የሱ ዋናው እንትንም አይደለም እና ታየ እስርን አይፈራም፣ ሞትን አይፈራም። ለእውነት የቆመ ሰው ነው። ሁልጊዜ አገርን ያስቀድማል፣ ህዝብን ያስቀድማል። ለልጆች ብሎ ብዙ ሰው ታስሮ በተለይ 2 ዓመት 10 ዓመት ታስረ ከወጣ ልጆቼን ላሳድግ ትላለ። በቃኝ አሁን በቃኝ አንገሸገሸኝ ትላለ። ታየ ጋር የለም። ታየ 10 ዓመት 15 ዓመት ታስሮ ከወጣ በኋላ አሁንም ስለ ትግል ነው የሚያወራ። አሁንም ስለ እውነት ነው የሚያወራ። አሁንም ስለ ሀገር ነው ስለ ህዝብ ነው የሚያወራ። ይጨነቃል። ሁሉንም መንገዶችን ያያል። እና ምን ለማለት ነው ታየ ሁሉንም ነገር ካየ በኋላ አዲስ አበባ ዩኒቨርሲቲ ስንማር እንደው ኦፒዶ የሚባል እንትን ድርጅት እንዴት እናርግ ብሎ ሲያነሳ ነበር። እሱ ነው ሐሳቡንም ያመጣ። እኛ አንድ ላይ ሆነን ወደ ኦፒዶ ስንገባ እሱ ነው የትኛው መንገድ እንጠቀም፣ ዋናው ዓላማችን ምንድነው? ህዝብ ነው፣ ትግል ነው፣ እውነት ነው፣ ፍትህ ነው፣ እኩልነት ነው እንጂ ስልጣን አይደለም። ታየ በስልጣን በጥቅም አትገዛም። ታየ እንደው እህል ላይ ራሱ ብዙ አትብሉ ይላል። እኛን እንደው
እንትኑ ራሱ የሆነ ይሄ ኤቲክሱ ስነ ምግባሩ በጣም ከፍ ያለ ነው። አይጠጣም፣ ታዬ አይጠጣም። ጓደኛዬ ስለሆነ ጓደኞቹንም እንደዚህ አታርጉ ይላል። እና የእንትን ነው በቃ ይሄ መስፈርት እንደዛ አስተማሪ ነው። የትግል አስተማሪ ነው ታዬ። እኔን ያስተማረኝ እሱ ነው። ከሃይስኩል ያው መንገድ ስንዘጋ ነበር፣ ግን በአገር ደረጃ ወደ አዲስ አበባ ስንመጣ እሱ ነው ብዙ ነገር አንድ በአንድ ያስተማረን እሱ ነው። እና ታዬ ለእውነት የቆመ ሁልጊዜም ለእውነት እየታሰረ ችግርን የሚረዳ የሁሉም ህዝቦች ችግር የሚረዳ ሰው ነው። ምንም በምንም ድንበር የሚታጠር ሰው አይደለም ታዬ። አይፈራም። እሱ ራሱ እንዳለው ቤተሰብ አለኝ፣ ልጆች አሉኝ፣ ልጆቼን ወዳለው፣ ነገር ግን አገር አልባ ልጆችን ምንድን ነው የማደርገው ብሎ በአንደበቱ ነው እንግዲህ የሰማነው። ልጅ ያለ አገር ምን ዋጋ አለ ብሎ የተናገረ ግዙፍ ሰው ነው። በኢትዮጵያ ምድር ከፍ ብሎ የታየ ሰው ነው ታዬ። ልክ እንደ ስሙ ነው፣ ከፍ ብሎ የአገር ምልክት ነው ታዬ። እኔ ማለት ጓደኛዬም ስለሆነ ብዙ እንተዋወቃለን። ላመነለት እስከ መጨረሻው ይሄዳል ታዬ እና በደንብ ይረዳል። ብዙ ነገር የዓለም አቀፍ ሁኔታዎችን ይረዳል፣ የሀገር አቀፍ ሁኔታዎችን ይረዳል፣ የኦሮሞ የውስጥ ሁኔታዎችን ይረዳል። በአጠቃላይ ኤቭሪቲንግ ይረዳል ታዬ። እና እኔ ለእኔ ታዬ የሆነ መንገድ ከፍቷል፣ ለኢትዮጵያውያን ሙሉ ኢትዮጵያውያን መንገድ ከፍቷል ታዬ። የኛ ችግር እንቆቅልሽም ነገረን። ለምንድን ነው መፍቻውም የት እንዳለ ጠቆመ። ለምንድን ነው ባሪያ ሆነን ተከፋፍለን በየቤታችን እያለቅን አንድ በአንድ እያለቅን ያለው ምክንያቱን ነገረን። እኔ ሙቼ አማራ ህዝብ ነፃ ቢወጣ እመርጣለሁ አለ። እኔ ሙቼ ኦሮሞ ህዝብ ነፃ ቢወጣ እመርጣለሁ አለ። እኔ ሙቼ የትግራይ ህዝብ ነፃ ቢወጣ እመርጣለሁ ብሎ ነው። በአደባባይ ነው። ይሄ የኔ እንትን አይደለም፣ የሱ ስራው ነው የሚገልጸው። የኔ ወሬ አይደለም የሚገልጸው፣ እሱ የወሰደው እርምጃ ነው ይሄንን የሚገልጸው። እና ታዬ የስርዓቱን እዛ ውስጥም ስለቆየ የስርዓቱ አገዛዙ መሳሪያዎችን ጠንቅቆ የሚያውቅ ሰውን በመሆኑ በፍርሃት አፉ አልተሸበበም። በስልጣን ጥማት ወይ በስልጣን ምኞት ቢፈልግ እኮ እሱ ዝም ብሎ አዲስ አበባ ላይ ቪኤቱን ቪላውን ገንዘብ ምን የሸገር ከተማ የሚባል ብልጽግና የተቋቋመው የመሬት መሸጫ ከተማ ተብሎ አብይ የሰራላቸው ከዛ እየሸጠም ሚሊዮነር መሆን ይችላል። ነገር ግን ታዬ ያ ሰው አይደለም። ታዬ አሳማ አይደለም። እኔ ስለማቅ ነው አሳማ የሚለውን ቃል የተጠቀምኩት። ብዙ ጓደኞችም አሳማ የሆኑ አሉ። ታዬ ላመነለት እውነት የቆመ ሰው በመሆኑ በስልጣን አልተገዛም፣ በፍርሃት አልተገዛም፣ በገንዘብ አልታለለም። እነኚህ ይሄ በክፍፍል አልተሸወደም።
በክፍፍል በመከፋፈል አብይ ዋናው በኋላ እናወራለን ይሄን የስልጣን ምሰሶ ዋናው መሳሪያ መከፋፈል ነው። ታዬ አልተከፋፈለ ይሄንን በመከፋፈል የእንትኑን አልገዛም ያን ሐሳቡን እንዲህ አይነት መከፋፈል አንተ ስለ ኦሮሞ ብቻ አውራ እንጂ ምን አገባ ስለ ትግራይ ምን አገባ ስለ አማራ ብሎ ብልጽግና አፍን የሚይዘውን ነገር አልሰማም ብሎ ይሄንን ሰባብሮ ሐቆችን እውነታዎችን የተናገረ ብቸኛው እንደው ብቸኛ ግለሰብ ነው በኢትዮጵያ ባይ ሌላ ተው እሱ አንወሻሽ እኔ ከኔ ጭምር እኔ ችግሬን እቀበላለሁ። ታዬ ግን ሐቆችን እውነታዎችን ምንም ሳይገድበው የተናገረ ብቸኛ ሰው ነው። ማን ነው እስቲ አዲስ አበባ ላይ ሆኖ ለሌላው ብሔር ሲጨፈጨፍ ሌላው ብሔር ሲጨፈጨፍ መግለጫ ያወጣው የትኛው ፓርቲ ነው ያለ ኢትዮጵያ ውስጥ? ኦሮሚያ ውስጥ ያ 6 ዓመት ሙሉ የግድያ ካምፔን ሲደረግ የትኛው የሌላ ፓርቲ ወይ ግለሰብ ነው ሐቆችን የተናገረ? የለም። ታዬ እንን ሁሉ ሰባብሮ ነው አንድ እንደው ለሁሉም ሰው ተናገረ እና አሁን እኔ የሚታየኝ የታዬ መንገድ የሚባል ትልቅ መንገድ ወደ ነፃነት የሚወስድ መንገድ ይታየኛል እና ታዬ ላኔ ያው ጓደኛ ስለሆነ ነው በጣም እንደዚህ አግዝፈ ያየው ማለት ይቻላል። ምንም ችግር የለም። እኔ ከታዬ ጋርም ሲወጣ ተጣልተን ነው የወጣ ነው። የተጣላ ነው ደግሞ በፖለቲካ ነው። ነገር ግን ታዬ ያመነበት የተወሰነ ጊዜ ቆየና ሲወጣ እዛ ሆኖ ነው የነገረን። እዛው እንደኔ አሜሪካ አልገባም። እንደኔ ለነፍሱ እንደው እኔ ጠቅላይ ሚኒስቴሩን ከሰማ በኋላ ቶሎ ፌሎሺፕ ነገር ፈላልጌ ከዚህ ሀገር መውጣት አለብኝ ብዬ ወስኜ ነው የወጣው። ታዬ እዛን እንደዚህ አይነት ሰው አይደለም። እዛው ሀገሩ ላይ መሞት ለሁሉም ወጣቶች ኢትዮጵያ ውስጥ የሚንቀሳቀሱ ወጣቶች ተምሳሌት ለመሆን ነው ታዬ የሰራው። ታዬ የነፃነት ምልክት ነው ለሁሉም እና ለኔ ታዬ በአጠቃላይ ብዙ ድል ለሁሉም ያጎናጸፈን አንድ ሰው አለን ኢትዮጵያ ውስጥ። እሱም አሁን እስር ቤት ነው ያለ። የታሰረውም ለዚህ ነው። እናም በኔ አረዳድ እንደ ታዬ አይነት ሰው እንደው ቢያበዛልን የሚል ነው ያለኝ። ሙልኬሳ አመሰግናለሁ። የተናገርካቸው ነገሮች ላይ አንድ ሁለት ነገሮችን ለመጨመር ያክል ነው። ታዬ እንግዲህ በአካል እስር ቤት ነው ያለው። እሱ የተናገራቸውና እሱ ያመጣቸው ማስረጃዎች ግን የኢትዮጵያ ፖለቲካ ርዕሰ ወሬ ናቸው ዛሬ። ታዬ ወደ እስር ቤት ተወስዷል። ሊታሰር ግን አልቻለም። አስተሳሰቡ አገር ሞላ። እንዳው የታዬ አስተሳሰብ እንዳለ አገር ሞላ። ዓለም በሙሉ ኢትዮጵያ ላይ ጉዳይ አለኝ ሐሳብ አለኝ የሚል ሰው ሁሉ ስለ ታዬ ያው እንደዚህ አይነት ነገር እኔ አይቼ አላቅም። በቅርብ ጊዜ ሰው ሲታሰር ለምን ይታሰራል፣ እንዴት ይታሰራል ብሎ መከራከር ያለ ነገር ነው። ነገር ግን እንደዚህ
በፖለቲካ አስተሳሰብ የሚለያዩ በአካሄድ የሚለያዩ ሰዎች ሁሉ አንድ ላይ ሆነው አንድ ሰው ያመጣውን ሐሳብ ወይ ደግሞ የገለጠውን ማስረጃ ይዞ ከዓለም ዙሪያ ስለ አንድ ሀገር ማውራት እኔ በቅርብ ጊዜ ውስጥ ሰምቻለሁ። የዘመናዊ ኢትዮጵያ ሚዲያ ከመጣ በኋላ በፖለቲካ ንግርት ውስጥ እንደዚህ አይነት ነገር ብዙ የሚታወቅ አይደለም። ስለዚህ እስር ቤት ወሰዱት፣ ሊያስሩት ግን አልቻለም። እስር ቤት የተወሰደበት ምክንያት አፉ እንዲያዝ ነው። እሱ ጭራሽ አፉ ተከፈተ እና እያወራን ነው፣ እኛም እያወራን ነው፣ ሌሎች ወገኖችም እያወሩ ነው። በተለያዩ ቋንቋዎች እየተወራ ነው ስለታየ። ኢትዮጵያ ውስጥም እየተወራ ነው፣ ከኢትዮጵያ ውጪም እየተወራ ነው። እንደ መነሻ ላድርግ ብዬ ነው ልናገራቸው ያሰብኩ ነገሮች፣ ሁለት ነገሮች አሉ። አንዱ የታየ ግዝፈት የሚታየው የአብይን የመግዣ መሳሪያ በመስበሩ። ታየ የአብይን የመግዣ መሳሪያ ተብሎ የተቀመጠውን ሰብሮታል። ምንድነው እሱ? በትግራይ ጦርነት ጊዜ እንደሰማን ጀነራል ጻድቃን እንደነገረን ሄዶ ራሱ እንደዚሁ እንደታየ ከአፉ ሰምቶ እንደነገረን አገር የሚገዛው ሰውን በገንዘብ በመግዛትና በጉልበት በማስፈራራት ከዚህ የሚተርፍ አንድም ሰው የለም የሚል ከዚህ የሚተርፍ አንድም ሰው የለም የሚል ይሄ ነው የአብይ አህመድ የፖለቲካ እሳቤ። ይሄ ነው መደመር አይደለም። መደመር እስከ ዛሬ እውነቱን ለመናገር ሲኒ ይሁን ጀበና የሚታወቅ ነገር የለውም። መጽሐፍ ተጽፈው ወጣል፣ ምንም ነገር የለውም። አንድም ነገር የለም እዛ ውስጥ። ፖሊሲም አይደለም፣ ፍልስፍናም አይደለም። ዶክተር ገሜ እንዳውም እኔ ዛሬ ነው ሰማሁት ፍልስፍና መሆኑን እንደዚህ አይነት ነገር ብሎ ሲያስቀን ነበር አንድ ጊዜና የአብይ አህመድ የማስተዳደር ሐሳብ ወይ ደግሞ የመንግስትነት ሐሳብ መደመር አይደለም። መንግስትነት ሳይሆን እገዛለው ነው አይደለም። አንድ በዛራ ሚዲያ ለስትናገር የሰማው ምልኬሳ በኋላ ልታነሳለን ትችላለህ። እኔ ኢትዮጵያን እንደ ሌሎቹ ከዚህ በፊት የነበሩ መሪዎች አይደለም መራት እገዛታለሁ ነው ያለ። ያ የመግዣ መሳሪያ እሱ የሚያወራቸው መደመር አይደለም። ለዚህ ነው ሰው የአብይ ፖሊሲ ምንድነው ብሎ ግራ የተጋባው። ይሄ ነው ከመጀመሪያው ጀምሮ ምንድነው የዚህ ሰውዬ ፖሊሲ፣ ወዴት ነው ሊወስዳት የሚፈልገው ይቺን ሀገር ብሎ ሰው ግራ የተጋባው ለዚህ ነው። ፖሊሲ የለው፣ የልማት ፖሊሲ የለውም፣ የውጭ ጉዳይ ፖሊሲ የለውም፣ የኢኮኖሚ ፖሊሲ የለውም፣ የትምህርት ፖሊሲ የለውም፣ የባህል ፖሊሲ የለውም፣ ምንም ፖሊሲ የለውም። ያለው ፖሊሲ አንድና አንድ ብቻ ነው። ሰዎችን በገንዘብ መግዛትና በጉልበት በማስፈራራት ንክስና የሱን ንክስና ማጽናት። ይሄው ምንም ሌላ ነገር የለም። ሀገር ለማ ፈረሰ 1000 ዓመት የተሰበሰበውን ጉዳይ እኔ ለመፍታት እኔ ግዴታ የለብኝም ብሎ የሚናገር ሰውዬ እኮ ነው። የ1000 ዓመት ችግሮች የናንተን ችግሮች ለመፍታት አይደለም መጣው ለመንገስ ነው የሚል ሰውዬ። ስለዚህ ንጉስ ሆኖ መቀመጥ ብቻ ነው የአብይ አህመድ ዓላማ። ሰው እኮ ያንን ቦታ ከያዘ በኋላ ራሱ ቺን ሀገር እንዲያደርጋታለሁ፣ ወደዚህ መንገድ ወስዳታለሁ፣ የኔ ሐሳብ ይሄ ነው፣ አሁን ከደረሰችበት ቦታ ወደፊት ለወስዳት ፈልጋለሁ፣ ወደፊት ወስዳት ደግሞ በዚህ መንገድ ነው። ውጭ ጉዳይን በተመለከተ ይሄ፣ ትምህርትን በተመለከተ ይሄ፣ ማህበራዊ ጉዳዮችን በተመለከተ ይሄ፣ ኢኮኖሚን በተመለከተ ይሄ፣ ይሄንን እያደረኩ ስልጣን ላይ ቀመጣለሁ ነው። ለምሳሌ ኢህአደግ እንደዚህ ነው። ኢህአደግ አሁን በሰብአዊ መብት ረገጣ በጣም ስንተቸው በዓለም ዙሪያ ሲተች የከረመ አገዛዝ ነው። ነገር ግን ግልጽ የሆነ ፖሊሲ አለው። አርሶ አደር ተኮር የሆነ የገጠር ልማት ፖሊሲ ነው። በኋላ ደግሞ ልማታዊ መንግስት የሚል ፍልስፍና አምጥተው ብዙ ኢንፍራስትራክቸሮች የተሰሩበት፣ ኢኮኖሚው በጣም የተሻሻለበት፣ ፌርሊ ዲስትሪቢዩትድ አልሆነም፣ በእኩል አልተከፋፈለም የሚል ቅሬታ ተነስቶ
ያ አገዛዝ ወድቋል። ነገር ግን ግልጽ የሆነ ፖሊሲ ነበረው ማለት ነው። አብይ ያለው ፖሊሲ ገና ሳይመጣ ምልኬሳ ታስታውሳለህ፣ ገና ስልጣን ሲይዝ የኢህአዴግ ማዕከላዊ ኮሚቴ ሰብስቦ ምንድነው የሚናገረው ብሎ አገር ሲጠብቅ እናቴ የነገረችኝን ቦታ ደረስኩ በቃ ለኢትዮጵያ ህዝቦች ያ ነገር ሚንስ ማለት አገሪቷ ልትደርስ ያሰበችበትን ቦታ የምትደርስበት መንገድ ነው። ያ ስልጣን ፖሊሲ የማስፈጸሚያ መንገድ ነው እንጂ መዳረሻ አይደለም። ስልጣን ለሱ መዳረሻ ነው። ደረስኩ። ይሄንን የሚነጥቀኝ አንድም ሰው የለም። በነገራችን ላይ እዛን ቀን እኮ ነው ከፈለኩ እናንተ ሁላችሁንም ሰብስቤ ፈጃችኋለሁ ያለው እኮ እዛን ቀን ነው። ታስታውሳለህ? ምልኬሳ እነኚህ ሰው እዛ ላይ ምንም ነገር ሲናገሩ አልሰማናቸውም። ምክንያቱም ሰውየው ቪዲዮን ጭምር ኤዲት አስደርጎ አስቆርጦ የሚያወጣ ነው። ግን ሰዎቹ ራሳቸው መናገር አለመናገራቸውን እርግጠኛ አይደለሁም። ግን ሰዎችን ስጠያይቅ ደንግጠው እርስ በራሳቸው ሲነጋገሩ ነበሩ። ሌሎቹ ደግሞ ቀልድ ነው ብለው ነው የወሰዱት አሉ። ያንን ቪዲዮ ሌላ ጊዜ ልናመጣ እንችላለን። ግን ከፈለኩ እኮ እንደ እከሌ እንዳደረገው ከዚህ በፊት እኔም እኮ እዚህ ልፈጃችሁ እችላለሁ ብሎ በብሔራዊ ቴሌቪዥን እኮ ነው ገና ሲመጣ እፈጃችኋለሁ ከፈለኩ። ይሄ ነው አብይ ማለት። ከውጪ ያለውን ሰው እኮ አይደለም፣ እሱን የሚቃወሙ ሰዎችን እኮ አይደለም፣ ከሱ ጋር የሚወዳደሩ ማለት ምን ታረግልናለህ የሚሉ ሰዎች እኮ አይደለም። የኛ መሪ ነህ ብለው እጃቸውን አውጥተው የመረጡትን ሰዎች እኮ ነው፣ የስራ ባልደረቦቹን ከፈለኩ እፈጃቸዋለሁ ያለ። ይሄንን ትቶ ሁሉም ህዝብ እንደ ቀልድ ወስዶ ነው ያለፈው። ፖሊሲ አይደለም የተናገረው ሲመጣ፣ ፖሊሲ አይደለም ያስተዋወቀ። ይሄ ላይ እንዳትቃወሙኝ ባካችሁ እንዲህ ማድረግ ፈልጋለሁ አይደለም ያለው። እኔ ደርሻለሁ፣ መድረስ ያለብኝን ቦታ ደርሻለሁ። እቺን ትመኙና እፈጃቸዋለሁ፣ እቺን ትነካኩና እፈጃቸዋለሁ። ከዛ ጠዋት ተነስቶ አሁን ይሄው የደረስንበት ደረጃ በጣም አሳፋሪ። ጠዋት ተነስቶ ከፒያሳ እስከ ለጋር ያለውን መንገድ ዳርዳሩን በግሬደር አፍርሱልኝና ድሃይ እንዳለ ጠራርጋችሁ እዛ ቀበና ውስጥ ከተቱ የሚል ሰውዬ ነው ይሆን? ይሄ ነው እየተደረገ ያለው እኮ በፖሊሲ እኮ አይደለም። እስኪ ማን ነው እስኪ አሁን በፓርላማ ይሄንን ፖሊሲ ተከራክሮ ምን ብሎ ያጸደቀው ማን ነው? አሁን ህዝብን ከመንገድ ዳር በግሬደር እየጠረጉ ቀበና ውስጥ መክተት ማን ነው የተከራከረበት? የት ነው ፖሊሲ ሆኖ የቀረበው? የለም። ሌላው ነገር ቢቀር ከትግራይ በጀት ሲቆረጥ እኔ አሁን ቅርብ አቶ ገዱ ሲናገር ነው የሰማሁት። ቅርብ ጊዜ በጀት ሲቆረጥ አንድ ሰው ሳይመካከርበት የፌዴሬሽን ምክር ቤትን ስልጣን ቀምቶ ራሱ ወስኖ በቴሌቪዥን ነው የሰማነው። እሱ ዙሪያ የተሰበሰቡ ሰዎች እኔ ስለነሱ መናገርም አልፈልግም። የነሱ ስብዕና ምን እንደሆነ ምን ያላቅ እንዴት ራሳቸውን እንደሚመለከቱ ሁላ ማለት መቃወም እኮ ሌላ ነገር ነው። ማለት ተጽፎ የተቀመጠውን የተዘረጋውን አሰራር ያለውን ህገ መንግስታዊ መንገድ እንደታየ ሆኖ መውጣት እሱ ሌላ ነገር ነው። እንደታየ መከራከል ሌላ ነገር ነው። ገዱ ጠይቅ ያለው እንዳለ እንኳን አንድ ጥያቄ መጠየቅ ለጦርነት ተዘጋጅታችኋል ወይ ብዬ ጠየቅኳል። ለምንድን ነው እያነሳው ያለው? ፖሊሲ አይደል። እሱ ጠዋት ተነስቶ ደስ ያለውን ነገር ትግራይ ጠላቴ ነው ብሎ አስቧል። ታየም ነግሮናል። ስለዚህ ከመከላከያ ሊጸዱ ይገባል፣ በጀታቸው ሊቆረጥ ይገባል፣ ጦርነት ደግሞ ሊታወጅባቸው ይገባል። ይሄው ነው የሱ አስተሳሰብ። ምንም ሌላ ነገር የለውም። በተግባር የታየውም ይሄ ነው። ሀገሪቷን የማያባራ ጦርነት ውስጥ የከተታትም እንደዚህ አይነት አካሄድ ነው።
አሁን ይህንን ያነሳሁት ለምንድን ነው? ታዬ እንደዚህ አይነት አካሄድ ሰውን በመግዛትና በማስፈራራት አገርን አስተዳድራለሁ ተብሎ የሚታሰብ ከዛ የሚያልፍ አንድም ሰው የለም ብሎ እሱ ያሰበውን ነገር በግላጭ የኢትዮጵያ ህዝቦች እያዩ ነው ፍርክስክሱን ያወጣ አለ። እኔ አለው አለ ጉልበት የማይገዛኝ ገንዘብም የማይገዛኝ ለዚህች አገር የተወለደ አንድ ጀግና አለው አለ። ምን ታደርገዋል? የሱ ስራን እኮ ነው የተናገርኩት። ታዬ በአፉ ነው ጀግና ነኝ አለ። ስራው ግን እንደዚህ ነው የሚል ብቻውን ሰው እንደዚህ ያደርጋል። ፓርቲ ሳይኖረው ደጋፊ ሳይኖረው ከቦ አይዞ የሚለው ሰው ሳይኖረው ሁሉም ከቦ እያስፈራራ ተው ይሻልሃል እየተባለ እኔ አለው አልፈራም አልገዛም። ምትገለኝም ከሆነ ትገለኛለህ፣ ምታስረኝም ከሆነ ታስረኛለህ፣ አልገዛም ብሎ የሱን ፖሊሲ በዜሮ ነው ያባሰ። በኔ አረዳድ ዛሬ ባለችው የ21ኛው መቶ ክፍለ ዘመን ኢትዮጵያ ውስጥ የጀግንነት መስፈሪያ ታየ። እሱ ብቻ ነው አሁን ያለው። አሁን የፖለቲካ ፓርቲዎች ኢትዮጵያ ውስጥ እኔ ይኑሩ አይኑሩ እርግጠኛ አይደለሁም። መግለጫ ሲያወጡ ሰማለው፣ አንዳንድ ነገሮችን ሲመካከሩ እናያለን። ሲሰበሰቡ አንዳንድ ችግሮች ሲመጡ መግለጫ ያወጣሉ እናያለን። በዚህ ደረጃ ግን የሚጋፈጥ ኑ ይሄንን እንስራ የሚል የዚህን ሰውዬ ፖሊሲ እንቃወም ኑ የሚል አልተሰማም። ታዬ ለዚህ ትውልድ ለመጪ ብዙ ትውልዶችም የጀግንነት መስፈሪያ ሆኖ ነው የሚቀመጥ። ግድያን ከቅንጣት ታክል የማይቆጥር ግድያን እዛው ቁጭ ብሎ ያየ አብይ የሚቃወሙትን ሰዎች ቀንጥሶ እንደሚጥል እንደታየ የሚያቅ የሚረዳ ሰው የለም። እያየ ምንም ነገር አልፈራም ይሄ አያስፈራኝም ያለ ሰውዬ ከፍታውን ነው ያስቀመጠው። ለሀገሪቷ ለወጣቶች እንደዚህ ነው መታገል። እዚሁ ሆኖ እምቢ በማለት በገንዘብ አለመገዛት፣ ለህዝብ መቆም፣ ለእኩልነት፣ ለዲሞክራሲ፣ ለማንነትም ጭምር የሚቆመው እንደዚህ ነው። እምቢ ተብሎ ዘመን እስኪያልፍ ድረስ ጎንበስ ብዬ እንደምንም አልፋል አይደለም። ትጋፈጣለህ ነው የታየ ፍልስፍና ነው የምለው። ትጋፈጣለህ። መጋፈጥ ዋጋ ያስከፍላል። አዎ ይኸው እስር ቤት ገብቻለሁ። እንገላሃለን፣ ከፈለጋችሁ ግደሉኝ፣ ይኸው እዚሁ ነው የሚል ሰውዬ ነው። የ21ኛ መቶ ክፍለ ዘመን ኢትዮጵያ ሌላ ሰው እስኪወለድ ድረስ ሌላ ሰው መጥቶ እስኪያሳየን ድረስ የጀግንነት መስፈሪያ ዛሬ ታዬ ደንደዓ ለሁሉም ህዝብ የሚያወራ ለመብቶች የሚያወራ የራሱ ጉዳይ ግድ የማይለው ሰው ነው ታዬ። ስለዚህ የሰውየው የመግዣ መሳሪያ ዋጋ እንደሌለው አሳይቷል። በግለሰብ ደረጃ ነው የምለው። ትግራይ እንደዚህ አይነት እምቢተኝነትን አሳይቷል። አልገዛም ብሎ ብዙ ዋጋ ከፍሏል። ኦሮሚያ ላለፉት 7 ዓመታት እንደዚህ አይነት እምቢተኝነት አሳይቷል። ተደራጅተው አማራ በዚህ ሰዓት እንደዚህ አይነት እምቢተኝነት እያሳየ ነው። ተደራጅቶ ነው፣ በግለሰብ ደረጃ አይደለም፣ በአንድ ሰው ደረጃ አይደለም ማለት ነው። በአደረጃጀት ደረጃ ብረት አንግበው አንገዛም ያሉ ጀግኖች ሞልተዋል። በትግራይ፣ በአማራ፣ በኦሮሚያ ሌሎች ቦታዎችም አሉ። ግን
እሱም አቶ ብሎ እንዳስቀመጣቸው በጣም ገዝፎ የወጡት እነኚህ ናቸው ለማለት ነው። በገንዘብም አንገዛም በጉልበትም አንገዛም ብለው ጫካ የገቡ ማለት ነው። በግለሰብ ደረጃ ግን ታዬ ብቻ። እስኪ እቺን ያክል ከተናገርኩኝ ስለ ታዬ ስብዕና፣ እስኪ ባጭሩ ብዙም ጠለቅ ብለን ሳንገባ ስለ ታዬ ማን ምን አለ? እስኪ ምንድን ነው የታዘብከው ምልኬሳ? ያንን ትንሽ እናውራና ወደሚቀጥለው ክፍል እንሂድ። ማን ምን አለ? እስኪ ጠቅለል ባለ መልኩ። አመሰግናለሁ። ብዙ ነገር ብለሃል። ያው ታዬ ብርሃን ነው የሆነው፣ ለሁሉም ብርሃን ነው የሆነው እና ያንን ብርሃን ተጠቅሞ ሰው ማይታዩ ድሮ ማይታዩ ነገሮችን እያዩ ነው። ታዬ ከተናገረ በኋላ እነገዱም ተናገሩ። ዶክተር ደገዱ ይቅርታ፣ እሳቸውም ተናገሩ። አብይ ብሎኛል ብሎ ስለ ትግራይም ስለ ኦሮሚያም የአብይ ሴራ አሁን አብይ ኦሮሞን እሰብሯለሁ ብሎ ነግሮናል። ለእኔ ነግሮኛል። እኔን ካልደገፈኝ ኦሮሞ ይሰበራል ብሎ እኔ የመጨረሻ ከአብይ ጋር ስንገናኝ የመጨረሻ አስታውሳለሁ ዲሴምበር 2019 አካባቢ ነው። እኔን ለመገምገም ጥሮኝ ጠራኝ፣ ሄድኩኝ። ኦሮሞ ግን ካልደገፈኝ ሚልኬሳ ይሰበራል ብሎኛል። ይህንን በአፋን ኦሮሞ ተናግሬያለሁ፣ ብዙ ጊዜ ተናግሬያለሁ። ነገር ግን ገዱ ዶክተር ገዱ ባለፈው ሚዲያ ላይ ተናግሯል። አብይ እንዴት ኦሮሞን ከፋፍሎ እንደሚገዛ ከፋፍሎ እንዴት እያዳከመ እንዳለ ከዶክተር ገዱም ሰምተናል። እኔ ምናልባት ኦሮሞ ስለሆንኩኝ ስለ ኦሮሞ ሳወራ ምናልባት ያው የአንድ ብሔር ጉዳይ ነው። ነገር ግን ከዶክተር ገዱ ያንን ስሰማ ታዬ የጀመረው የታዬ መንገድ ሐቆችን እናውጣ፣ ፋክቶችን እውነታዎችን እናውጣ፣ ችግሮቹን እንለይ ብሎ ታዬ ያስቀመጠው በየቦታ አሁን ሁሉም ሰው እያወራ ነው። ሁሉም ሰው የኢትዮጵያ ካንሰር አብይና የሱ ስርዓት መሆኑ ከፋፍሎ እየገዛ አንዱን የሌላ ጠላት እያደረገ እየገዛ ያለው አብይ መሆኑን ታዬ በጀመረው ሁሉም ሰዎች በተለይ ለአብይ ቅርብ የሆኑ ሰዎች እየተናገሩ፣ እኔ ራሴ ብዙ ጊዜ በተለይ የአማራ ክልል ላይ እየተካሄደ ያለው ወንጀል የጦር ወንጀሎች ከትግራይ ጦርነት በኋላ የፕሪቶሪያ ስምምነት በኋላ 2022 የተጀመረ እሱ ላይ ብቻ ነው ፎከስ አድርጌ የምጽፈው። ከፕሪቶሪያ ስምምነት በኋላ አማራ ላይ ጦርነት አብይ ያወጀው እሱ ላይ ነው እኔ ብዙ ጊዜ የጻፍኩት። ነገር ግን ከዛ በፊትስ አብይ ለአማራ ህዝብ ምን ብለዋል? የአማራ ህዝብ እንዴት ነው የሚታዩት? በብልጽግና በኦሮሚያ አመራሮች አካባቢ በአብይ አካባቢ የምለውን እኔ ራሴ አልተናገርኩም። እኔን አልክድም። ከ2022 በኋላ ነው እንጂ ከ2022 በፊት እንደ ህዝብ አማራ እንደ ህዝብ ጠላት ተደርጎ እንድፈርስ ኦሮሚያ አመራሮች አካባቢ እኮ እታና የሚገርም እኮ ነው። ኤከሌ እኮ አማራ አይደለም እኮ እኛ ነን እኮ ያስቀመጥነው። አሁን
ተመስገን ጥሩነህ የአማራ ክልል ፕሬዝዳንትነት ሲሰጡት ናቢይ እሱ እኮ አማራ ስላልሆነ ነው የሾም ነው አለ ሽመልስ አንድ ጊዜ። ተመስገን ጥሩነህ አማራ አይደለም፣ ዝም ብላችሁ እናንተ ስራችሁን ስሩ ይሉናል። እና ይሄንን እንግዲህ ስብሰባ ላይ ነው የሚያወሩስ ወይ በግል ነው? ጉድ እኮ ነው የምንሰማው። መልኬሳ ምንድን ነው ይሄ? እክሌ ስለ አማራ ጉዳይ ምስጢር አይደለም ታና በተለይ በአመራሩ በኦሮሚያ አመራር አካባቢ በሽመልስ ፍቃዱ ተሰማ ናወሉ አብይ አህመድ እና አዳነች አካባቢ ምስጢር አይደለም። አመራሩ አካባቢ በግልጽ ነው የሚወራ። እና ተመስገን ጥሩነህ እኮ እዛ ላይ ያስቀመጥነው አማራ አይደለም፣ ዝም ብላችሁ እናንተ ትስሩ ይሉናል። እና አሁን እኔ ተመስገን ጥሩነህ ምንድነው እኔ አሁን እንደው እነሱ አጥንተው ባክግራውንዱን እከሌ እንደዚህ ነው ብሎ ነው የሚሾሙትና አብይ አማራ ክልል ላይ እና ምን ለማለት ነው? ብዙ ዲቴሎች አሉ። ይቅርታ እስኪ መልኬሳ እንዳልይዝ እቺን ነገር ትንሽ ከተቻለ አጥርተን እንለፍ ብዬ ነው። አሁን እነኚህ ሰዎች የአብይ ሃንድ ፒክድ የሆኑ ከዛም ከዚህም በሱ የተለቀሙ ሰዎች ናቸው። በምንም አሸንፈው ችሎታ ኖሯቸው ምናምን የመጡ ሰዎች አይደል። የማን ሐሳብ ነው ያ? አብይ ነው ይሄንን መመሪያ ያስተላልፋላቸው ብለ ነው የምታስበው? አዎ ይኸውልህ እንደዚህ እንዲያወሩ ማለት ነው። አዎ ለምን መሰለህ? አሁን አብይ እኮ እኛን ለኦሮሞ የቆሙ ሰዎች አማራን ይጠላሉ ብሎ ነው የሚወስደው። አብይ ለኦሮሞ የሚናገሩ ሰዎች አማራን ይጠላሉ ብሎ ነው ራሱም አማራን ስለሚጠላ ከዛ ይሄንን ነው የሚነግሩ እና በየቦታም ባይዘው እኔ የሆነ ጊዜም አይ ቲንክ የኦዲፒ ያለ በነበረበት ጊዜ መልኬሳ አንተ ከነ ሽመልስ ከአወሉና እነዚህ ከሌቦቹ ጋር ለምን ትወዳደራለህ? አንተ እኮ ነህ አንተ ፖለቲካል ሳይንስ ተምረህ አንተ ነህ እንጂ ፕሬዝዳንት መሆን ያለብህ አለኝ። እጄን ይዞ ከስብሰባ ስንወጣ አንተ ነህ ኦሮሚያን መግዛት ያለብህ፣ ኦሮሚያን መስተዳደርም አይልም እሱ መግዛት አለብህ ብሎ እና ከነ ሽመልስ ከምናምን ከነኚህ አዲሱ አረጋ እነኚህ ሌቦች ናቸው፣ ከነሱ ጋር አትወዳደር እና አወሉ አብዲ ሌቦች ናቸው። ምንድነው የምትፈራ አንተ? ያው አማራን ይለኛል። እኔ ደነገጥኩኝ። አማራ የሚባል እኮ የለም ይለኛል። እሱ ራሱ ተመስገን ጥሩነህ አሁን ተመስገን ጥሩነህ ፕሬዝዳንት አይደለ? በዛን ጊዜ እንግዲህ በዛን ጊዜ እሱ አማራ አይደለም። እኔ አውቄ ነው እንደዚህ መከላከያ ውስጥም አማራዎችን እያጸዳው ሌሎችን በአማራ ስም አስቀምጣለሁ አለ። እኔ ጌታዬ እኔ ተመስገን ጥሩነህ አማራ መሆኑንም አለመሆኑንም አላቅም። በእውነት እኔ አሁንም አላቅም። ተመስገን ጥሩነህ ብሔሩ ምን እንደሆነ አላቅም። በእውነት አላቅም። ግን ለምንድን ነው እሱ አማራ አይደለም? ለዛ ነው እኔ የመደብኩት። ከመከላከያ ውስጥም በአማራ ስም ማስቀመጥ ምን አመጣ? የኔ ጥያቄ እኮ ብልጽግና አይሆንም፣ በቃ ለኢትዮጵያ አይሆንም ነው። ስልጣን አንድ ቦታ ይሰበስብና ለአንድ አውሬ ሰው ይሰጣል ነው በውስጤ የነበረው። ለዛም ነው እኔ ብልጽግና የተቃወምኩት። እና አንተ ከምናምን ጋር አትወዳደር፣ እነዚህ ሌቦች ናቸው፣ ሽመልስ ምንጥስዮ ምናምን እና ምንድን ነው የምትፈራ አማራን ብሎ ሲጠይቀኝ እኔ ያላሰብኩት እኔ ያልጠየቅኩት ይነግረኛል። እና በአጠቃላይ ምን ለማለት ነው? ታየ የጀመረው እውነታዎችን ማጋለጥ፣ ምስክርነትን መስጠት ቀላል ነገር አይደለም። ቀላል ነገር አይደለም። መድኃኒቱ እዚህ ጋር ነው ያለው።
ጀምሮታል። ታዬ የጀመረው መሰረት የጣለው እኛ ገብቶን የታየ መሰረት ላይ መሰረት ጥሎልን እስር ቤት የገባው ነገር እሱ ላይ መገንባት የምንችል ከሆነ አብይ ሄዷል። በቃ የአብይ ሴራ ተጋልጧል። ሁሉም ሰው እያወራ ነው። በተለይ ከአብይ ጋር ለተወሰነ ጊዜም ተገናኝቶ አብይ ለተለያዩ ሰዎች የተለያዩ ነገሮችን ብለዋል። ያንንም አድርጓል። አሁን እንትኑ እኮ የብልጽግና በተለይ የኦዲፒ አመራር አካባቢ ግልጽ ነው፣ ምስጢር አይደለም ብያለሁ። ምስጢር አይደለም። ግን ማን ነው የሚናገረው? እኔን ጭምር ማንም። ታዬ ጀመረ። ታዬ ከፈተው። አሁን ተከፈተ፣ ይወጣል። ሁሉም ነገር እየወጣም ነው እና ሁሉም ሚዲያ ላይ በአማርኛ የሚተላለፉ ሚዲያዎች በአፋን ኦሮሞ፣ በትግረኛ፣ በተለያዩ አሁን እየወጣ ነው። በቃ እንዳለ የሰውየው ክፋት የአብይ ሴራ አንድ በአንድ ያለምንም ይሄ ፍራቻ ማለት ያስፈራል እኮ። እንዴት አንድን ህዝብ እንደ ህዝብ እንደው ትንሽ እንኳን እኮ ትፈራለህ። እኔ እኮ ለመናገር ራሱ እኮ ያስፈራል እኮ። በእቅድ እንደዚህ አስበ አቅደ እክሌን አጠፋለሁ፣ እክሌን አፈርሳለሁ፣ ኦሮሞ ይጠፋል፣ ይሰበራል ስትል፣ አማራ አጠፋለሁ ስትል እንደ ህዝብ እኮ ነው አንተ በጅምላ። እና ታዬ የጀመረው ነገር ሁሉም ቦታ ከዚህም በፊት ከአብይ ጋር የተገናኙ ሁሉም ሰዎች አሁን እየተናገሩ ነው። ምስጢሮች እየወጡ ነው። ምንም አይቀርም ከዚህ በኋላ። ታዬ ጀመረው። ታዬ እኮ ነፍሱን አስይዞ ነው የጀመረው። አንድ ነፍስ ነው ያለው ታዬ። ሞትን አሸንፎ ነው ይህንን የተናገረው። መንግስት ውስጥ ሆኖ ነው የተናገረው። ከዛም አሰሩት። ከዛ በኋላም ጨመረበት እና ታዬ የጀመረው በተለያየ ሚዲያ እየወጡ ነው። ተቃዋሚ ፓርቲዎችንም ሰብስቦ እኮ አብይ እኮ የሚለው እኮ ለአንዱ ቡድን ሌላ ለሌላው ሌላ። አሁን የኦሮሚያ አካባቢ ያሉ አዲስ አበባ ውስጥ የሚኖሩ በተለይ ከብልጽግና ጋር የሚሰሩ ተላላኪዎች አሉ። ከኦሮሚያ የወጡ ሽማግሌዎች ጭምር፣ ይሄ ፋርሴቡላ፣ ይሄ የሚዲያ ሰራዊትም ጭምር እነሱን ሰብስቦ አብሲኒያን እየሰበርኩላችሁ ነው ይላል። ባለፈው አንድ ፕሮግራም ሰርተን ነበር። በተለይ እዚህ ላይ ትግራይ እኮ ከዚህ በኋላ እኮ አይነሳም እንደ ህዝብ፣ ምንድን ነው የምትፈልጉት ይላል። ብልጽግና አመራሮችን፣ የኦሮሚያ ብልጽግና አመራሮችን፣ የብልጽግና ደጋፊዎችን ሰብስበው አማራ እኮ ከዚህ በኋላ እኮ አይነሳም ይላል። ምንድን ነው ከኔ የምትፈልጉት ይላል። የኦሮሞ ህዝብ ጥያቄ ይሄ ነው እንዴ? የኦሮሞ ህዝብ ጥያቄ አማራ ማስበር ነው እንዴ? የትግራይ ህዝብን ማስበር ነው እንዴ? የአቢሲና የሚባለውን ማስበር ነው እንዴ? የኦሮሞ ህዝብ ጥያቄ እንደ ህዝብ ሰላም ይፈልጋል። ህዝቡ ነፃነትን ይፈልጋል። እንደ ሌሎቹም ወንድም እህቶቹ ክብርን ይፈልጋል። አርሶ መኖር ይፈልጋል። ዛሬ እኮ በቆሎ አታርሱም ተብሎ ሸዋ ውስጥ፣ ወለጋ ውስጥ፣ አርሲ ውስጥ እየተከለከለ ነው ገበሬ። አማራ ክልል ውስጥም ተመሳሳይ ነው። ባይዘው በቆሎ የኦኤልኤ እና የፋኖ ጫካ ይሆናል ተብሎ ነው አብይ በቆሎ እንዳይዘራ
በህግ አውጥቶ እና ከኦሮሚያ ሲሰበስብ እክልን ሰበርኩላችሁ ይላል። ከሌላው ጋርም ሲሰበስብ ገመታለው ኦሮሞን ሰበርኩላችሁ ሊል ይችላል። ገዱ ብሏል። ከገዱ አፍ የሰማነው ከዶክተር ገዱ አፍ የሰማነው ለሌ ከፋፍሎ ነው። እንግዲህ በዚህ አሁን ታዬ የጀመረው ይቅርታ ምልከሰ ሌሎቹን ሲሰበስብ ምን እንደሚነግራቸው እኮ ባለፈው ጃዋር አውጥቶ ተናግሮ ኦሮሚያ የሚባል ክልል አይኖርም፣ የኦሮሞን ብሔርተኝነት እየሰበርኩላችሁ ነው ብሎ ሌሎቹንም ሰብስበው እንደሚናገር ማለት ነው። ይቅርታ ቀጥል። አዎ እንዴ ግልጽ ነው። ይሄ ማን ነው አሁን ሰው ስም እንኳን እዚህ ተላላኪ አብይ ተላላኪ የሆኑ ዩቲዩብ ላይ የሚሰሩ ኦሮሞ ሰበረልን፣ ኦሮሞ 9 ነፍስ ነው ያለው፣ 6ቱን ገሎልናል፣ 9 ፍሬ ነች የቀረችው ብሎ አንድ ስሙን ራሱ አላነሳም እና የአብይ ተላላኪዎች አሉ እና እንደዚህ ከፋፍሎ ነው አብይ ህዝብን እየጨረሰ ያለው። አሁን ታዬ የጀመረው የታዬ መንገድ ምን አመጣ? እኔ ለምሳሌ ኦሮሚያ ውስጥ የሚካሄደውን ጭፍጨፋ እንደተናገርኩ ድምፅ እንደሆንኩ ለአማራ ህዝብም ድምፅ መሆን አለብኝ ነው ታዬ የጀመረው። ለኔም ለዶክተር ገዱ ላንተም ለሁሉም መሰረት ጥሎ ነው የታሰረው። ያም በፕራክቲካሊ ያየን ነው። አንተ ለብሔሪ ለህዝብ ምትታገል ሌላው ሲጨፈጨፍ ዝም የምትል ከሆነ ይቅር መደሰት ወንጀል ነው። አብይ ግን ሰብስቦ ይሄው እየጨፈጨፍኩላችሁ ነው ይላል። አንተ ሰየው ብለህ የምትደሰትና የምታጨበጨብ ከሆነ ወንጀል ነው። ታዬ ይሄንን ሰብሮ ይሄ ሊቆም ይገባል። እንግዲህ የብልጽግና ደጋፊዎች አቆሙም። ከዛ ውስጥ ሰው ሆኖ እንደገና የሚፈጠር ሰዎች ሊኖሩ ይችላሉ። ያንን በፖዚቲቭ መውሰድ ይቻላል። ነገር ግን አብይ የሚባል ፍጡር አረመኔ መሆኑን ታዬ ነግሮናል። ያለ አማራጭ ታዬ ነግሮናል። ያለ አማራጭ ታዬ እንዳለው ወደኋላ እንመጣበታለን። አንዱ ለሌላው ድምፅ መሆን ይሄ ነው ታዬ የጀመረው የታዬ መንገድ ብዬ የሚያስበው ነው።